ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ ያተርፎታል። እሱም በመልእክቱ ላይ ፈጣሪ በመንገዳችሁ ሁሉ ይከተላችሁ ተመስገን ብለዋል። እናም ኮሜንት ላይ የገባችሁ ዶክተር አብይን እንኳን ፈጣሪ ያተረፈክ በሉት። መልካም ቀን ይሁንላችሁ። ሃይ ጋይስ እንዴት ናችሁ? አም ቬሪ ጉድ በጣም ደህና ነኝ። ምንም የሆንኩት ነገር የለም። አሁንም በስራ ላይ ነው የምገኘው። ኦፕሬሽን ክፍል ነው ያለሁትና ብዙዎቻችሁ ስትጨናነቁ አይቻለሁ። አም ቬሪ ጉድ። ምንም የሆንኩት ነገር የለም። በጣም ነው የማመሰግነው። ወዳችኋለሁ። መልካም ቀን። ታዋቂዋ ቲክቶከር የሃና እናት ወይዘሮ ደንበጭ ሰርቆባ በቤታቸው ህይወታቸው አልፎ ተገኘ። በዋሽንግተን ዲሲና ሜሪላንድ አካባቢ በሚኖሩ ኢትዮጵያውያን ዘንድ ትልቅ ሐዘንና ድንጋጤን የፈጠረ አሰቃቂ ዜና ተሰምቷል። ታዋቂዋ የቲክቶክ ባለሙያ የሃና እናት ወይዘሮ ደንበጭ ሰርቆባ በሚሰበር ሁኔታ በቤታቸው ውስጥ ህይወታቸው አልፎ ተገኘ። እንደ ቤተሰብ መረጃ ወይዘሮ ደንበጭ ህይወታቸው ከማለፉ በፊት የነበረውን ምሽት ለሚመጣው ታላቁ የመስቀል በዓል ቤተሰቦቻቸውን ለማስደሰት ቅቤ ሲያነጥሩና የቤታቸውን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ነገር ግን በንጋታው ጠዋት በእሳቸው ዘንድ ህፃናት ልጆቻቸውን የሚያስጠኑ ወላጆች ስልክ ሲደውሉ ምላሽ ባለማግኘታቸው ተጨንቀው ለልጃቸው ለሃና ደወሉላት። ሃና በተጨነቀ መንፈስ ወደ እናቷ ቤት ስታመራ እናቷ በቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አግኝቷቸዋለች። በአሁኑ ሰዓት የአካባቢ ፖሊስ የሞታቸውን መንስኤ ለማጣራት ከፍተኛ ምርመራ ጀምሯል። ወልዳ 40 ቀን እንኳን ባልሞላት ቀን ውስጥ ስሟ ተነስቶ እንደዛ ለማስተካከል ላይ ታች ስትል ከሷ ጎን የሚቆም አንድ ሰው ጠፍቶ ሰዎች ባገኙት አጀንዳ ብቻ ለራሳቸው ቢዝነስ ለራሳቸው ጥቅም ሊጠቀሙበት እንደዛ ቀሳስረው ታረቁ፣ በቃ ተነጋገሩ፣ ሰላም ወረደ ብለን መክረን ሳንጨርስ አስተካከለን ብለን ተደስተን ሳናበቃ ይኸው በ4 ቀን ልዩነት ውስጥ እነዛ ምስኪን እናት ህይወታቸውን አጡ። ከባድ ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሽ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው፣ ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘዌ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል።
ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ከላይ በምስሉ የምታዩቸውን እናትና ልጆች የማያውቃቸው ሰው አለ ብለን አንገምትም። ታዲያ ዛሬ ከአሜሪካ የደረሰን ዜና እንደዚህ ነው። ገብረ ኢየሱስ እናታቸውን ወደ ውጭ ሀገር እያመጡ በተመቻቸ ህይወት የሚያኖሩ አስመስለው የልጅ ሲያስጠብቋቸውና በኩሽና ሲያርመጠምጧቸው የተለመደ ነው ይላል። ዛሬም በቅርብ ጊዜ በቲክታከር ላይቭ ላይ ምጧን እያስተላለፈች ህዝቡ መነጋገሪያ ሆነ የከረመችው ቲክታከር ሃና እናቷን ከወሰደች በኋላ በማይመች ሁኔታ ውስጥ እናቷ እንዳለች እነ ሊያሾ አንዳንድ ዜናዎች ቢዘግቡ ሰው ስም ከማጥፋት ጋር እያይዞት ነበር። ዛሬ ግን ከዛው ከአሜሪካ ዲኤም የተደረገልን እኒህ ሴትዮ ቤተሰብ ውስጥ በተፈጠረ አለመግባባት በቤዝመንት በሌላ መኖሪያ ቤዝመንት ተከራይተው በማይመች ሁኔታ ከአንድም ሁለት ስራ እየሰሩ አድካሚዎት እየገፉ ዛሬ ጊዜ ደግሞ ለባህል በሚሰሩት ተደራራቢ ስራ የሰዎች ግምትና የወዳጅ ዘመዶቻቸው ጥቆማ እንደሚያመለክተን በተኙበት ጭስ አፍኖ እንደገደላቸውና በትልቅ ሆስፒታል አስከሬናቸው ለምርመራ ሄዷል ይባላል። ስለዚህ ለሚዲያ እያለበሳችሁ እያጎረሳችሁ ካሜራ ጀርባ ከልጅ ልጆች ጋር እያሯሯጣችሁ ወላጆቻችሁን የማታሳርፉ የልጅ ባላንጋራዎች ከዚህ ሰራችሁ ተመለሱላለሁ። ወንድማችሁ ገብረ ኢየሱስ የተለመደውን ጥቆማ ለእናንተ አድርሷል። ለሞተችው እናታችን ለቤት ውስጥ ለቲክታኩም ድምቀት የሆነች ሁላችን እናት ለምትመስለን እናታችን ነፍስ ይማር። ለልጆችም እንግዲህ ክፉም ሆኑ ደግ መጽናናትን እንመኛለን። እመለሳለሁ፣ እመላለሳለሁ። ግን እኔ አንቺ እንደሞት አልፈልግም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። ገዛላታት ቤትና መኪና ቤትና መኪና። ምን አይነት መኪና? ማማ ምንድነው ያንቺ ፌቨሪት ካለር? ምንድነው ያንቺ ፌቨሪት ሲልቨር? እሺ ሲልቨር። እኔ ያንቺ ሲልቨር መኪና እና ሲልቨር ቤት ይገዛናል። የመግዛት ያብቃል ያድርስን። እኔም እናንተን ለማየት ያቆየኝ። ጎልድ ነው የምትፈልጊው? የሎ ነገር የሎ እሺ ገዛለሻለሁ። ወዲያው ሀዘኑን ወስዳችሁ ሊያ ላይ ድፍድፍ ልጅ አለሽ በልጅ ሲድረስ በምን ሲድረስ ምናምን እያላችሁ ቁማር ትሰራላችሁ። ቆሻሻ ልቃሚውላ እውነትን ማንም አይጨፈልቃትም። ማንም ምን የመሰለ ሶሻል ሚዲያ ሰጥቶኛል ፈጣሪ፣ ሀቅ እንድናገር ሰጥቶኛል። ከሊያ ጋር ጸበኛ ነኝ፣ ሀቅሽን አልበላ ጸበኛ ነን። ልክ ነው ያልሽው። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው ሳይሆን አርፍት ያለሽ እኔ ጋር መጣሽ ይሏቸዋል። አሳርፏቸው። አርፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው፣ ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ እነሱ ተኝተው እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይህንን ሌላ ሰው ላይ ለማላከክ ትሄዳላችሁ። እናታችን
አንድ ሰው በክፉ ሊያሳቸውም በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው፣ እውነተኛ ኮች አትሸቂባቸው ነው ያለችው። ምንድነው ጥፋቱ? እኒህ እናት በቀደም ልጃቸው ላይቭ ላይ ስታምጥ የነበረችው ናትና ዛሬ ያረፉ ተባለ። በጣም ያሳዝናል። ነፍሶ በሰላም ትረፍ። እናትሽን ተከተባል። እሷን ትተሽ እኔ ጋር ትመጣለሽ? እሷን ሳትስሚያት እማ ውይ እድሜ ባጭር ቀን ወይኔ ጉዴ ወይ ጉዴ ወይ እድሜ አጭር ስጠኝ ወዮ ጉዴ ወዮ ጉዴ አትንኪ አትተኛ ኮንፈረኛ ፈራሽላው ባጭር ልቅር እናትሽ ሰንጥቃትሽ እኔን በስመ አብ ወልድ ወይ እናትሽ ሰንጥቃትሽ እመቤቴ ምስጋና ይድረስሽ ድንግል ማርያም። ከምስጋና ሌላ ምን እሰጥሽ ሆን መብርሃን? ምን ይደረጋል? እናንተ ያዘናችሁ መስላችሁ በለቅሶ ውስጥ መርዝ የምትረጩ፣ በለቅሶ ውስጥ ክፉ ነገር የምታስተላልፉ እናንተ ናችሁ። ሰው የምትጎዱት እኔ አይደለም። ከመሬት ተነስቼ አላወራሁ። ከመሬት ተነስቼ አስተያየት አልሰጠው። ከመሬት ተነስቼ እዛ ቤት ላይ እጄ ልጥፍ አላልኩም። ያየነውን ነገር ነው ያወራሁት። የሰማነውን ነገር ነው ያወራሁት። አስተያየት የተሰጠበትን ነገር ነው። ከሁሉም እንግዲህ ዮኒም ተናግሯል፣ ሁሉም ሰው ተናግሯል። ከሁሉም ወሬ ተለይቶ የኔ ጎልቶ ታየ። መጣችሁ። ምክንያቱም አንገት የሌላት ሴትየው ልኳን ስለምነግራት፣ እውነት ስለምነግራት አሜሪካ ሀገር ላይ ከአሜሪካ ሀገር ተነስተሽ ልጅሽን ወደ ኢትዮጵያ ዲፖርት ያደረች ለልጆች እናት መሆን እማትሺ ርካሽ ሴት ነች ስላልኳት ልክ ነኝ። እናት ለልጇ ዋጋ ስትከፍል እንጂ ዋጋ መክፈል አቅቷት ወደ ኢትዮጵያ ስትልክ አላቅም። ይሄ ደግሞ ለሷ ያማታል። ምክንያቱም እንደ ወላጅ እንደ እናቱ ነው ሚዲያ ላይ ቁጭ ብላ እኔን ስለምትናገረኝ። ሪያሊቲው ይሄ ነው። አሜሪካ ሀገር ላይ እናት ተቸግራ ያላትን ሽጣ ከፍላ ልጆቿን ትወስዳለች። አንቺ አሜሪካ ሀገር ተቀምጠሽ ልጆችሽን ማሳደግ አቅቶሽ ኢትዮጵያ ልከሽ ቁጭ ብለሽ ከኔ ጋር ኦንላይን ላይ ትሰዳደቢያለሽ፣ መልስ ትመልሻለሽ ስለምላት በየትኛውም አጋጣሚ የአሜሪካ ፖሊስ የሞታቸውን መንስኤ እያጣራ ነው። ከሞታቸው ጋር በተያያዘ አንዳንድ ነገሮች ሰምቻለሁ፣ ልንገራችሁ። በመጀመሪያ እናታችን ነፍሳቸው በሰላም እንድታርፍ ጸሎቴ ምኞቴ ነው። ሀና ወይም በቲክቶክ ስሟ የምናቃት ማርዩ ወላጅና ከትላንት ወዲያ ቫይራል የወጡ ቪዲዮችን እሳቸው ጋር እያየን ነበር። መስቀል በዓልን ለማክበር ሽርጉድ እያሉ ነበረ። በነጋታውም ልጆችን የሚያስጠሉ ሰዎች ቤት ሲደውሉ ስልክ ሊነሳ አልቻለም። በዚሁም አስተኛቸው ቤቱ ላይ ስልክ የሚያነሳ ስለሌለ ለልጃቸው ለሃና ይደውላሉ። ሐናም በመደናገጥ ቤት ምን ተፈጠረ እንዲህ ስልክ አይነሳም ብላ ማዘራቸው ጋር ሄደች። ቤት ስደርስም የሃና እናት ነፍሳቸው አልፎ በሩ አቅራቢያ ወድቀው ነበር ያገኘቻቸው። ስታስቡት ራሱ ለአእምሮ በጣም የሚያስደነግጥ ነው አይደል? በሰላም እንገናኝ ቻው ብላችሁት የሄዳችሁት ሰው ሞቶ ስታገኙት ያለውን መንፈስ እናንተ አስቡት። በጣም በብዙዎችም ልብ እናታችን ገብተው ነበር። ምክንያቱም ሰሞኑን ቫይራል ወጥተው ስለነበር። እንግዲህ ከሞታቸውም ጋር በተያያዘ ፖሊስ ትልቅ ምርመራ እያደረገ ነው፣ በምን ምክንያት እንደሞቱ። እንግዲህ በኢትዮጵያን ባህል መሰረት ሀዘናቸውን ኢትዮጵያን እንዲካፈሉ
ከዛሬ አርብ ጀምሮ እስከ እሁድ ኦገስት 23 ድረስ በዲሲና አካባቢ የምትገኙ ሀዘን መድረስ ትችላላችሁ። በማክሰኞ ኦገስት 25ም በዲሲ ቅድስት ካቴድራል የጸሎትና የሽኝት ፕሮግራም ይካሄዳል። እዛም ላይ መገኘት ትችላላችሁ። ለእህታችን ለሃና እንዲሁም ለመላው ቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። በኢትዮጵያ 4 ሰዓት ከምሽቱ እሷ ጋር ሄደው እራቷን አብልተው ተመልሰው ቂቤ ሲያነጥሩ ደክሟቸው ሙሉ ለሙሉ ሳይዘጉት እኮ ነው በጋዝ ጭስ ታፍነው የሞቱት እናታችን። ጠዋት ተነስተው ደግሞ ስራ ነበረባቸው። ስራ የነበረባቸው ሰው ደውሎ ነው ለሃና ይነገራል። ደውሎ ቢያርፉ እኚህ እናት ቢያርፉ ኖሮስ፣ እንደዚህ አይነት ነገር ባይኖር ኖሮስ፣ ፍዳቸውን ባይበሉ ኖሮስ፣ ቂቤ ባያነጥሩ ኖሮስ፣ ብዙ ነገር አለ። የሚወስደው እግዚአብሔር ነው። ግን ሀብን አደረገ። አሳርፉ እናት ማለት ስድብ የሆነበት ዘመን መጣ።